ጤና ይስጥልን እንደምን ዋላችሁ እንደምን አምሽታችኋል ተመልካቾቻችን በላይ በቀለ ነኝ። የትራምፕ አስተዳደር በአሜሪካ የሚኖሩ የሶማሊያ ስደተኞችን በሙሉ ጠራርጎ ሊያስወጣ እንደሚችል ተነገረ። ፕሬዝዳንት ዶናልድ ትራምፕ ሶማሌዎች በአሜሪካ እንዲኖሩ አልፈልግም ማለታቸው ትልቅ ውዝግብ ፈጥሯል። ፕሬዝዳንቱ ትላንት ማክሰኞ በካቢኔ ስብሰባ ላይ የሶማሊያ ስደተኞች በአሜሪካም እንዲኖሩ አልፈልግም ካሉ በኋላ ሶማሊያን እንደ ሀገር እንደማይቆጥሩና እርስ በርሳቸው እየተገዳደሉ እንደሚኖሩ ገልጸዋል። ምንም መዋቅር እንደሌላቸው የፕሬዝዳንቱ አስተያየት ሰፊ የሶማሊያ ማህበረሰብ ይኖርበታል በሚባለው የሚኒሶታ ግዛት የህገወጥ ስደተኞች ዘመቻ ለማካሄድ ማቀዳቸው በተነገረበት ወቅት የመጣ ነው። የሚኒሶታ ባለስልጣናት ግን የትራምፕን አስተያየትና እቅዳቸውን በማውገዝ የአሜሪካ ዜጋ የሆኑ ሶማሌዎችን ጭምር ጠራርገው እንዳያስወጡ አስጠንቅቀዋል። የትራምፕ የህገወጥ ስደተኞችና ወንጀለኞች ከአሜሪካ የማስወጣት ዘመቻቸው ድጋፍም ተቃውሞም ያስከተለ ሲሆን በቅርቡ አንድ አፍጋኒስታዊ ስደተኛም በወታደሮች ላይ ጥቃት መፈጸሙን ተከትሎ ትራምፕ የሁሉም ስደተኞች የሥራና የመኖሪያ ፈቃድ ተመልሶ እንዲታይ ማድረጋቸው ይታወሳል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን አዲሱን የአሜሪካ ሰላም ዕቅድ ሙሉ በሙሉ ውድቅ አድርገዋል መባሉን ክሬምሊን አስተባበለ። የኔቶ ውጭ ጉዳይ ሚኒስትሮች በብራሰልስ ስብሰባ መቀመጣቸው ሲነገር ብሪታንያ ፑቲንን በጦር ሰባቂነት ከሳለች። የዩክሬንን ጦርነት ለማስቆም ፕሬዝዳንት ትራምፕ ባወጡት የሰላም ዕቅድ ላይ ለመነጋገር ትላንት ሞስኮ የተጓዘው የአሜሪካ ልዩ ልዑካን ቡድን ከፑቲን ጋር ያደረገው ንግግር ተጨባጭ ውጤት አለማምጣቱ ተመልክቷል። እንደውም ፑቲን የሰላም ዕቅዱን ውድቅ ማድረጋቸው ይፋ መሆኑን ተከትሎ የክሬምሊን ባለስልጣናት ማስተባበያ የሰጡ ሲሆን ሩሲያ የሰላም ንግግሩን ለመቀጠል ዝግጁ ናት ብለዋል። የዕቅዱ የተወሰነ ክፍል ተቀባይነት ሲያገኝ የተወሰነውን አልተቀበልንም አይነት መግለጫ ነው የሞስኮ ባለስልጣናት ያወጡት። የፑቲን የረጅም ጊዜ የውጭ ጉዳይ ፖሊሲ አማካሪ ዩሪ ሻኮቭ የአሜሪካ ተደራዳሪዎች ሩሲያም በጦርነቱ ያለችበትን አቋምና ይዞታም ከግምት እንዲያስገቡ ማስገንዘባቸውንና ይህንኑ የሩሲያን በጦርነቱ ያላትን የበላይነትና የተቆጣጠረችውን ቁልፍ መሬት ጉዳይ መረዳታቸውን ገልጸዋል። ንግግሩ በጣም ጥሩ እንደነበርና በተከታታይ እንደሚቀጥል አረጋግጠዋል። ያም ሆኖ ሩሲያም በኃይል የያዘቻቸውን የዩክሬን መሬቶች ለቃ ትውጣም አትወጣም የሚለው ቁልፍ ነጥብ አከራካሪ ሆኖ ቀጥሏል። የሩሲያ መንግስት መሬቶቹን ለቆ መውጣት የማይታሰብ ነው ሲል፣ ዩክሬንም በኃይል የተያዙባት መሬቶች ሳይለቀቁ እርቅ የሚባል አይታሰብም እያለች ነው። ሩሲያም በያዘችው መሬት ረግታ ትቆይ የሚለውን ጨምሮ 28 ነጥቦች ያካተተው የአሜሪካ የሰላም ዕቅድ ለሩሲያም ያደላ ነው በሚል ከዩክሬንና ከአጋሮቿም የሰላ ትችት ማስተናገዱ ይታወሳል። ሩሲያም በዩክሬን ላይ ጥቃት አጠናክራ በቀጠለችበትና አዲስ ምስራቃዊ ፖክሮስ ከተማ መቆጣጠሯን ባስታወቀችበት ወቅት የሞስኮ ንግግር መካሄዱ በእርግጥም የልብ እንዲሰጣት አድርጓል ይላሉ የተለያዩ ወገኖች። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ የመሬት ጉዳይ የሰላም ዕቅዱ አወዛጋቢ ክፍል እንደሆነ እየገለጹ ሲሆን የሞስኮ መንግስትም በዩክሬን ይዞታ ስር ያሉ ምስራቃዊ መሬቶችን ለቃም እንድትወጣ ግፊት ማድረጋቸውን ቀጥለዋል። ከ250 ሺህ በላይ ዩክሬናውያን መኖሪያ መሬቶችን ለቃ እንድትወጣ የሚደረገውን ግፊት አብዛኛው የዩክሬን ሕዝብ አይቀበልም ይላሉ የተለያዩ ዘገባዎች። አሁን ደግሞ ስልታዊ ከተማም ፖክሮቭስክን ሙሉ በሙሉ በእጇ ለማድረግ ሞስኮ እየተዋደቀች ነው በማለት ያክላሉ። የአሜሪካም የሰላም ዕቅድ በሩሲያ ቁጥጥር ስር ያሉት ክሪሚያ፣ ሉሃንስክና ዶኔስክ ግዛቶች ዕውቅና ሳይኖራቸው በሞስኮ መተዳደር እንዲቀጥሉ ያወሳል። የትራምፕን የሞስኮ የንግድ ፍላጎት ጠንቅቀው የሚያውቁት ፑቲንና ልዑካናቸው ይህንኑ በድርድሩ ጥቅማቸውን ለማስጠበቅ እየተጠቀሙበት ነው ይባላል።
ከ10 ዓመታት በፊት ትራምፕ ኒውዮርክ ከሚገኝ የንግድ ኩባንያ ጋር ሽርክና ፈጥረው እንደነበር ይነገራል። የኩባንያው ተጠሪ ደግሞ ፌሊክስ ሴተር የተባለም የሩሲያ ተወላጅ ሲሆን የትራምፕን ዓለም አቀፍ የንግድ መስፋፋት ህልም እውን ለማድረግ ለዓመታት በጥምረት ተንቀሳቅሰዋል። ለአብነትም በ2005 የትራምፕ ታወርን በሞስኮ ወንዝ ዳርቻ ለመገንባት የተካሄደው ዘመቻ ይጠቀሳል። በዓመቱ የትራምፕ ልጆች ዶናልድ ጁኒየር እና ኢቫንካ ትራምፕ ወደ ሞስኮ በመጓዝ ለበርካታ ቀናት ክሬምሊን ቤተመንግስት አቅራቢያ በሚገኝ ሆቴል አርፈው እንደተመለሱ ይነገራል። በዚያም የሪል ስቴት ንግድ ለመጀመር የሚያስችሉ ስምምነቶች ፈጽመው ነበር ይባላል። በአንድ ወቅት የትራምፕ ኩባንያ በሩሲያም ሪል ስቴት ለማካሄድ የሚያስችሉ የንግድ ፈቃዶች ለማውጣት ሲያመለክት ትራምፕ ሕንፃም፣ ትራምፕ ዓለም አቀፍ ሆቴልና ትራምፕ መኖሪያ በሚሉ መጠሪያዎች ፈቃድ ለማውጣት ማመልከቻም አስገብቶ እንደነበር ታውቋል። በ2008 በኒውዮርክ የሪል ስቴት ስብሰባ ላይ ትራምፕ ባሰሙት ቃል ከዓለም ከተሞች ሁሉ ንግድ ለማካሄድ ሞስኮን እንደሚመርጡና በ18 ወራት ውስጥ ከ6 ጊዜ በላይ ሩሲያ መመላለሳቸውን ገልጸዋል። ትራምፕ ቮድካም ሩሲያ ውስጥ መከፋፈል መጀመሩን ይፋ ያደረጉበት ጊዜም አለ። 2009 ላይ እንደ ፈረንጆቹ አቆጣጠር በሩሲያም ሴንት ፒተርስበርግ ከተማ ትራምፕ የሩሲያ ታዋቂ አትሌት በዋናነት የሚሳተፍበት የሪያሊቲ ሾው ለመጀመር ሙከራ ሲያደርጉ በ2015 ከሩሲያም ታዋቂ ሰዎች ጋር ንግድ ለመክፈት ያደረጓቸው ሙከራዎች እንዳልተሳኩና ተስፋ ግን እንደማይቆርጡ የገለጹበት አጋጣሚም አለ። ከ2016 በኋላም በሞስኮ የትራምፕ ታወርን ለመገንባት የተለያዩ ሙከራዎች የተካሄዱ ሲሆን በ2019 ሩሲያዊ ወዳጃቸው ሴተር በሩሲያና ትራምፕ መካከል በጥምር የመከላከያ ስምምነት ስም አንድ ሪል ስቴት ፕሮጀክት የማካሄድ እንቅስቃሴ እንደነበር በተወካዮች ምክር ቤት የደህንነት ኮሚቴ ቀርቦ ምስክርነት መስጠቱ ይታወሳል። እናም ትራምፕ ለዓመታት የደከሙላት ለንግድ የሚፈልጓትን ሞስኮን የማግኘት ህልማቸውን እውን ለማድረግ ዛሬ ዩክሬንን ቢጫኑ ምን ይደንቃል? የበርካታ ወገኖች አባባል ነው። ይህ በእንዲህ እንዳለ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ውጭ ጉዳይ ሚኒስትሮች በብራሰልስ ስብሰባ ተቀምጠው ለዩክሬን የሚሰጡትን ድጋፍ ለማጠናከር ተስማምተዋል። የኔቶ ዋና ጸሐፊ ማርክ ሩት ሩሲያ የሳይበር ጥቃትና የአየር ክልል የመጣስ ድርጊቷን በአስቸኳይ እንድታቆም ሲያስጠነቅቁ የኔቶ አባል ሀገራት ከዓመታዊ ገቢያቸው ለመከላከያ የሚመድቡትን በጀት ወደ 5% እንዲያሳድጉ አሳስበዋል። የአሜሪካ ልዑካን ቡድን ጥረትን ያደነቁት ዋና ጸሐፊው በአሁኑ ወቅት የተዘጋውን የሰላም በር መክፈት የሚችል ብቸኛ ሰው ካለም ፕሬዝዳንት ትራምፕ ናቸው ብለዋል። ከኔቶ አባላት 2/3ኛው ለዩክሬን መሳሪያ ድጋፍ ለማሳደግ እንደተስማማ የገለጹት ማርክ ሩት በዛሬው ዕለት ለዩክሬን የተደረገው ድጋፍ የመጨረሻው ባለድል ነኝ የሚሉት ፑቲን ፍጹም የተሳሳቱ መሆናቸውን የሚያሳይ ነው ብለዋል። የመከላከያ በጀትን በተመለከተም ሩሲያም ከሀገሪቱ በጀት 40%ን ለመከላከያም እየመደበች በመሆኑ የኔቶ አባላትም ይህንኑ ተመጣጣኝ ምላሽ ማለትም ለዚህ ተመጣጣኝ ምላሽ እንዲሰጡ አሳስበዋል። የ5%ን በጀት በቶሎ ተግባራዊ እንዲያደርጉ። የአውሮፓ ኮሚሽን በበኩሉ በውጪ እንዳይንቀሳቀስ የታገደም 79 ቢሊዮን ዩሮ ለዩክሬን እንዲሰጥ ከስምምነት መደረሱን የኮሚሽኑ ፕሬዝዳንት ኡርሱላ ቫንደር ሌን ሲያስታውቁ የአውሮፓ ሀገሮች በ2027 የሩሲያን ጋዝ ሙሉ በሙሉ መግዛት ያቆማሉ ብለዋል። እስካሁን በርካታ የኔቶ አባላት በተባለው ጊዜ የጋዝ ግዢውን ለማቆም ከውሳኔ መድረሳቸውን የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ደግሞ ለፑቲን የግጠሙኝ አስተያየት ምላሽ ሰጥተዋል። ፑቲን አውሮፓ ጦርነት ከፈለገ ልንገጥም ዝግጁ ነን በማለት የሰጡትን አስተያየት የእንግሊዙ ጠቅላይ ሚኒስትር ኃላፊነት የጎደለው ሰላም እንደማይፈልግ ማሳያ ነው ሲሉ አጣጥለዋል። ብሪታንያም ሆነች ኔቶ ከሩሲያ ለሚቃጣ ማንኛውም ትንኮሳ በጋራና በጽናት ምላሽ እንደሚሰጡ